ሥጋውና ደሙ ወደሚፈተትባት፣ አምልኮት ወደሚቀርብባት፣ እኛም አልቅሰን እንባችን ወደሚታበስባት፣ ጮኸን ጩኸታችን መልስ ወደሚያገኝባት፣ ከብዶ የነበረ ሸክም ወደሚቃለልባት፣ በደሙ ወደ ቀደሳት ወደዚህ ቅድስት ቤተ ክርስቲያን በፍቅሩ ተሰባችሁ የመጣችሁ የኢየሱስ ክርስቶስ ቤተሰቦች፣ የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች እግዚአብሔር ደስ አሰኝተው ጸጋውና ክብሩ የወረሱ የጻድቃንና የሰማዕታት ወገኖች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንደዚሁ በእውነት የመንግስቱ ምሳሌ ያደረጋቸው ቂምና በቀል የሌላቸው ነገ ቤተ ክርስቲያን ልጆች አገኘሁ ላይ የምትባካባቸው የዛሬ ሕፃናት የዛሬ አበቦች የነገ ደግሞ ፍሬዎች ሁሉ በእውነት በዚሁ እያገለገሉ ያሉ ሕፃናት ወንድሞቻችን እህቶቻችን ሁላችሁም ሞቶ በተነሳው ለእኛ ሰላምን ባወጀው በኢየሱስ ክርስቶስ ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አምላካችን መድኃኒታችን ኢየሱስ ክርስቶስ ትላንት በመከራ ነበር፣ ትላንት በጭንቀት ነበር፣ ትላንት ጥቁር ለብሰን ስለ እሱ ነገረ መስቀል እናዝን ነበረ። ያንን ሐዘን ወደ ደስታ ለውጦ የእኛን ሥጋ ለብሶ የሚበሰብሰው ከእናታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማንም ሊያሸንፈው ያልቻለው ሞትን አሸንፎ መቃብርን ክፈቱልኝ መቅደስ ፍቱልኝ ሳይል የማንም አስለሽነት ሳይሆን በኃይሉ በሥልጣኑ ለዘላለም ሲገዛ የነበረው ሞትን ድል አድርጎ የተነሳ አምላካችን ክብርና ምስጋና ይግባው። ቤዛዊተ ሁሉ እውነት ነው። ቤዛዊተ ሁሉ ትባላለች ወላዲተ አምላክ። ሌላው እንኳን ቤዛዊ ይባል የለም። ቤዛዊተ ሁሉ ናት። የዓለም ሁሉ ፈጣሪ በማን ማኅፀን ውስጥ ነው የተወሰነው? ሞተ ተነሳ ስንል ከማን የተገኘው ሥጋ ነው ሞቶ የተነሳው? ከድንግል ማርያም ወደ ሰማይ ያረገሳች ዛሬ ዳግም ትንሣኤ ይባላል። ክርስቶስ ተንሥአ አሰሮ ለሰይጣን ሰላም ሆነ። ከእንግዲህ በኋላ ሰላም ነው። ማን? ክርስቶስ በኃይሉና በሥልጣኑ ሞትን ድል አድርጎ ተነሳ። ከዛ ማንን አሰረው? ሲነሳ ማን ታሰረ? ዛሬ ይሰረልን ክርስቶስ ሰይጣንን አሰረው፣ ጠላታችንን አሰረው፣ ድል አደረገው፣ ኃይሉን አሳየው፣ ጉልበቱን አሳየው። ዛሬ ሰይጣን ኃይሉ ወድቋል። ደስ ይበላል። በክርስቶስ ድል ተደርጓል። መቃብር ወደ መቃብር ሲከት የነበረ ነፍሳትን ገና በእናታቸው ማኅፀን እያሉ ወደ ሲኦል ሲገባ የነበረ ሲኦል ተበዘበዘች። መቃብራት ተከፈቱ፣ ሙታን ተነሱ። ሙታን ተነሱ፣ መቃብራት ተከፈቱ፣ ሲኦል በዘበዛት። ኢየሱስ ክርስቶስ ክብርና ምስጋና ይግባው። ከጥንት ጀምሮ የሞቱትን ነፍሳት በሙሉ ነፃ ወጣቸው። የእኛ አምላክ ክብርና ምስጋና ይግባው። ዛሬ አስሮ ለሥልጣን ሰይጣን ሲታሰር ማን ነፃ ይወጣል? ማን ነፃ ይወጣል? የሚያስጨንቀው የሚያስረው የጨለማን አልብሶት የነበረው አስመስሎ ሲዋጋው የነበረው አዳምን ሲያስጨንቀው የነበረው አዳምን ሲያሳስበው የነበረው ማን ታሰረ? ሰይጣን። አሁን ደግሞ ማን ነፃ ወጣ? አዳም። በአዳም ምክንያት ሞት መጣ። በአንድ በአዳም ምክንያት ምን መጣ? በሁለተኛው አዳም በኢየሱስ ክርስቶስ ደግሞ ሞት ድል ተደረገ። ሞት ተሸነፈ። ሞት ጉልበት ወደቀ። የሞት መውጊያ ወዴት ነው? ሞት ማሸነፍ ወዴት ነው? ተሸነፈ። ሞት በማን? በኢየሱስ ክርስቶስ የተሸነፈ ሞት ያለ ያስነው ሞት እንድንቀር በሱስ እንድንቀር አይደለም። ስለዚህ አሰሮ ለሰይጣን አጋዞ ለአዳም ሰላም ትላለች ቤተ ክርስቲያን። ሰላም ከእንግዲህ በኋላ ወይስ ከዛሬ ጀምሮ እኔ ከተነሳው ጀምሮ እኔ ትንሣኤ ከነገርኳችሁ ጀምሮ እኔ ለእናንተ ሰላም ሰጥቻችሁ አይደለ? አምላካችን
ክብርና ምስጋና ይግባው። ከዚህ በኋላ አታልቅሱ፣ ያለቀሳችሁ ይበቃችኋል። ከዚህ በኋላ ለቅሶ የለም ደስታ ይለናል። ያስደስተን አምላካችን። በቃችሁ ይበለን እንባችንን፣ በቃችሁ ይበለን ሐዘናችንን፣ በቃችሁ ይበለን ስደታችንን፣ በቃችሁ ይበለን መከራው። ከዛሬ ጀምሮ ትላለች ቤተክርስቲያን እስከ በዓለ ሀምሳ የሚታወጅ አዋጅ ክርስቶስ እኮ የካሰን ልዩ በሆነ ነገር ይገርማቸዋል። አርባው እንዳል ስንጾም ነበር አይደል? ጾሙ በምን ካሰ? በመብል ካሰ። ክብርና ምስጋና ይገባል። ይህ ስላችሁ እንደው ተነስቶ ያለቁትን መብላት አይደለም እንዴ? አደራዳ ትታወቁ ጤናችሁን ጠብቁ። ትንሣኤ ነው እያላችሁ ያገኛችሁትን እንዳትበሉ። መጠናከር የለም። እኛ በመብል አይደለም ክርስቶስ ድል ያደረገው። መብል ድል ያደረገው በመብል የመጣውን ሰይጣን በምንድን ያሳፈረው? ምንድን ነው? በምንድን ያሳፈረው? መብልን በመጥላት ሰው በመብል ብቻ አይሆንም ብሎታልና ዛሬ እንግዲህ ወደ ትምህርታችን ስንገባ ግብረ ዘወሀብከኒ ፈጸምኩ የምትለዋን ኃይለ ቃል አንስተን እንነጋገራለን። ግብረ ዘወሀብከኒ ፈጸምኩ የሰጠኝ ስራ እሱ የሰጠኝ ስራ ፈጽሜያለሁ፣ ጨርሻለሁ። በአንተ ዘንድ ያለኝ ክብር ግለጽልኝ። ሰዎች እንዲወቁት ማን የተናገረው? ማን የተናገረው? ተናጋሪው የእኛን ሥጋ የለበሰው ክርስቶስ። ለማን የተናገረው? ለአባቱ። ይሄ አንድነታቸውን ከምናውቅበት አንዱ ትልቁ ተዋህዶን የምንመሰክርበት ቃል ነው ይሄ እና ስለዚህ ዛሬ ይባላል ዳግም ሁለቴ ክርስቶስ ተነስቷል ማለት ነው። ዛሬ ዳግም ትንሣኤ ማለት ሁለት ነገሮችን እንመለከታለን። ቅድም ሲነበብ የሰማችሁ ክርስቶስ ወተንሥአ እግዚአብሔር ከመ ዘሥቃ እምነውሃ ይሄ መነሳቱ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ አይደለም። በፊት ሲተነበይ የነበረ ሲነገር የነበረ አብሶ ከነቢያት አንዱ ቅዱስ ዳዊት በመዝሙር 57 ላይ እግዚአብሔር ይነሳል። ማን ይነሳል? 69 ላይ ማን ይነሳል? እግዚአብሔር ይነሳል። ጠላቶቹ ይበተናሉ፣ ወደ ኋላ ይቀራሉ። ማን ይነሳል? ዛሬም ከተነሳ ጠላቶቹ ይሆናሉ፣ ወደ ኋላ ይቀራሉ። ጠላቶቻችን ወደ ኋላ አድርጎ የጠላት ወጥመድ ሳያቀሎ ሞትን ድል አድርጎ አምላካችን ተነሳ በራሱ ኃይልና ስልጣን። ስለዚህ ከዚህ አንጻር ዛሬ ዳግም ትንሣኤ ይባላል። ዳግም ትንሣኤ የሚባለው ቅድም በወንጌሉ ላይ እንደሰማችሁት እንዳዳመጣችሁት ሁለቴ የተነሳ ማለት አይደለም። ዛሬ ትንሣኤውን ለሐዋርያት በትክክለኝነት ያረጋገጠበት ዕለት ነው። ለማ ለሐዋርያት በሙሉ ለቅዱሳን አንስት በመጀመሪያ ትንሣኤውን ያየው ማን ነው? ማናት? እንዴት ልታይ ካለ ትንሣኤው ለመጀመሪያ እንዴት ትንሣኤው እንደው ልታይ ያደረጋል። እንደው ከእሷ አንድ የምንማረው ነበር፣ ግን ዛሬ ጊዜ የለንም፣ ሰዓት የለንም። ከእሷ በሰባት አጋንንት የታሰረች በስንት ሰባት አጋንንት ያደሩባት። ይህንን ያደሩባት እንደዚሁ አይደለም፣ መነሻ አላቸው። አጋንንት በር ካልከፈታቸው አይገቡም። የሚናቃለ ትንሽ በር ስትከፍቱ፣ የጥርጣሬ በር ስትከፍቱ በጥርጣሬ ገብተው ያጠራጥሯቸዋል። ያለ በር ሳይከፈት አይገቡም። በራችንን የሚላችንን እንዝጋ። ለጠላታችን እንዳይገባ። እሷም ሆነች ይሄን ነበራት ይላል። መልከ መልካም የሆነች ቆንጆ የሆነች ውብ የሆነች መልኩ የማን ነው? ውበቱ የማን ነው? የማን ነው? ያሳመረን ማን ነው? እኛ እንደው ከተፈጥሮ በላይ እናምናለን ብንል እናበላሻለን እንጂ መልካችንን እናሳምራለን። እንደውም በቅባት ብንወዛ እንኳን ፊታችን ጠቁሯል እንጂ ፊታችን ደብራ ይታይል። ይታያል። ለምች ሊዳረገን ይችላል አይደለም? ለበሽታ ሊዳረገን ይችላል። ማን ነው ያስዋበን? ግን እኛ በማን እጅ የተፈጠርን?
በእሱ አርያ በእሱ አምሳል የፈጠረን አምላካችን ክብርና ምስጋና ይግባው። የማንም አርያ አይደለም፣ የእሱ ነው፣ የእሱ ነው። በእሱ አርያ በእሱ አምሳል ስለተፈጠርን ወዳ ሰው ስለሆነ ብቻ ልናመሰግን ይገባል። መብላቱ መጠጣቱ ተውት። ሰው በመሆናችን ብቻ ምን በመሆናችን ሰው በመሆናችሁ እንደው ሰው በመሆናችሁ ትደሰታላችሁ። እኔ ሰው ባልሆንኩ ቢል እኮ ዛሬ እንዳለ ምን ነው ወንድ በሆንኩ ቢልም አለ ያለ ወንድ ጾታው አይቻልም። ይቻላል ይቻላል ወይ አይቻልም። ይሄ ከእግዚአብሔር ጋር መጋባት ወይም ተፈጠረ ማወቅ ትልቁ ነገር ለዛ ነው። እና ከዚህ አንጻር ሰባት አጋንንት ያደረባት ትቀና ነበረ በይቷ ይላል። ጠርበሯ ትቀና ነበረ በይቷ ቅናት ስጋዊ ይባላል። ይሄ ቅናት የመነጨው ይህን ቅናት ያመጣው ታላቁ ከላይ የወደቀው ማን ነው? ከታላቁ የወረደው ማን ነው? አይን አፈር የምትሉት ማን ነው? ልጆቻችሁን እንኳን ምንም ኃጢአተኞች ቢሆኑ ምንም እንደው ያጠፉ ቢሆኑ በሰይጣን ስም አጠሯቸው። ትጠራለህ? ለምን አጠሯቸው? ለምን አጠሯቸው? ምን ስለሆነ? ክፉ ስለሆነ። ግን እሱን አንጠራም። የእሱ ስራ ደግሞ ስራው አይደለም። እከሌ ከሰይጣን ብለን ሰይጣንን ሳትክድ ስራውን ሳትክድ ይህንን እንዳትናገር ቃል ይላል መጽሐፍ ስራ እግረን ከሰይጣን ሰይጣን ክጃለ ማለት ስራውን ሲተው፣ መስረቁን ሲተው፣ መዋሸቱን ሲተው፣ ሰውን ማጣላቱን ሲተው፣ እሱ የሚወደው ስራውን ሁሉ እርግፍ አድርገው ከተው ያን ጊዜ ሰይጣን ክጃለ ማለት ይቻላል። እና እንግዲህ ከዚህ በኋላ ቀናች በቅናቷ ሰባት አጋንንት አደሩባት። እነዚህ ሰባቱ አጋንንት እያንዳንዳቸው ስራ ያሰሯል ነበረ። የዝሙት መንፈስ፣ የጌጣጌጥ መንፈስ በመቃብያን 3ኛ አንብቡ ገብታችሁ እኚህ የአዳም ልጆች እንደ ጫጩት ስለቅ እኖራለሁ በተለያዩ ጌጦች ጆሯቸው ላይ በማንጠልጠል በመቀባባት በዚህ ሁሉ የኔ ናቸዋል። ገብታችሁ አንብቡ ላይ ያለው መቃብያን 3ኛ አንብቡ። ከወደቀ በኋላ ሴቶችን እንዴት እንደሚጠሉ ወደ እሱ ጠልፎ እንዴት እንደሚያስገባ ቅባቱ፣ መቀባባቱ፣ መጋጌጡ በደንብ ተላፏል። ይዛል ስለ እኖራለሁ እንደ ከዚህ በኋላ ቀናች። በቀናች ሰዓት ሰባት አጋንንት አደሩባት። ሰባቱ አጋንንት የተለያየ ኃጢአት ያሰሯታል። የዝሙት ኃጢአት አለ፣ እንደገና የመለባበስ ኃጢአት አለ፣ የቅናት መንፈስ አለ፣ የቁጣ መንፈስ አለ፣ የመረበሽ አለ፣ ብዙ ነው። ይህን ሁሉ ይዛ ትኖር ነበረ በጨለማ ውስጥ ሰዎችን እያጠመደች፣ ሰዎችን በኃጢአት እያጠመደች የእግዚአብሔር ቤተ መቅደስ የሆነው ሰውነቷን አዎ ለማን ለሰይጣን ማደሪያ ያደረገች ይላል። ክርስቶስ መጣ። ትልቁ የክርስቶስ ወደዚህ መምጣት ምን ለመሆኑ ክርስቶስ ሥጋ መልበሱ ምን ለመሆኑ የዲያብሎስን ስራ ለማፍረስ ነው። ንገሩ የማንን? የዲያብሎስን ስራ ለማፍረስ ነው። ዲያብሎስ ያሰራቸውን ሰዎች ለመፍታት ነው። በጨለማ ውስጥ ያሉትን ወደ ብርሃን ለማውጣት ነው። የተጨነቁትን ለማረጋጋት ነው። ያለቀሱትን እንባቸውን ለማበስ ነው። ሸክማቸው የከበደው ሸክማቸውን ለማቃለል የመጣው አምላካችን ክብርና ምስጋና ይግባው። ሸክም ሊጀምር አልመጣም። ሸክማችንን ሊያራግፍ የመጣ የግባራዊ ክብርና ምስጋና ይግባው። ሁለት ሸክማችንን ተሸከመ፣ ሕመማችንን ታመመ ይላል። ከዚህ በኋላ ሲመጣ መስታወት አላት። እናንተ መስታወት አላችሁ ይላችሁ ባጭሩ መስታወት አላችሁ ይላችሁ መስታወት አላችሁ። ሁላችሁ ትመለከቱበታላችሁ፣ ታዩበታላችሁ። ውጫችሁን የምታዩ ውስጣችሁን በምን መስታወት ታያላችሁ? ውጫችንን በምታየው በመስታወት እናያለን። ውስጣችንስ በምን እናያለን? ቃለ እግዚአብሔር መስታወት ነው። ለሁሉ መስታወት ሆኖ ከትንሹ እስከ ትልቁ ለሰው ዘር በሙሉ እንደ መስታወት የቀረበ ማለት ቃለ እግዚአብሔር። በዚህ በቃለ እግዚአብሔር መስታወትነት ራሳችንን እንድናይ እግዚአብሔር ይርዳል። አይነች በቁመኗ መስታወቱ ከእግር እስከ ራሷ ጥፍሯ መልኳን የሚያሳየው ጠቆ ስጎዳ በዚህ ነው የምትጠልቀው።
አየች። ባየችው ሰዓት አንድ ውስጥ አካተላል ነገር የዘባሉ ምን ወይ ይሄ ቁመት ወይ ይሄ ውበት ወይ ይሄ ቁንጅና ወይ ይሄ ነገር ለካ ይሆናል ማለት ነው። ይረታል ለካ ለፎ ደግሞ አይቀርም ነገ ደግሞ ፍቅር ቆማል ማለት ማንጋ ክርስቶስ ጋር ቆማል ማለት በዚህ ሰዓት የሚለዋን ለካ አይዋን ለካ ምንም አላለችም። ሌላ አስተማሪ አልፈለገችም። በመስታወቱ ብቻ ሕይወቷን የለወጠች እኛንም በምንሰማው ቃል ሕይወታችን ሊለውጠን በዛሬው ክርስቶስ እኛነታችን አይተን እንድንሄድ ይርዳን ክርስቶስ። አየች። መምህር አላስፈለጋት፣ አስተማሪ አላስፈለጋት። ራሷን በራሷ የለወጠች አስተማሪ ማናት? ማርያም መግደላዊት። ማርያም የዛ አካባቢ ሆነች። መግደላዊት ማርያም ጋር 7 አጋንንት ተይዛ የያዛት ይላል። እንዴት ይሻለኛል? እንዴት ከዚህ ወጣለሁ? የሚያወጣ ነፃ አውጪ ማን መጥቷል? ማን መጥቷል? ንገሩ፣ ማን መጥቷል? ክርስቶስ ተወልዶ እያስተማረ ነበር። እሱ እኮ ነፃ ያወጣል። ሄዳችሁ እየገሰገሰች ወደማ ወደ ነፃ ወደሚያወጣው ወደ ክርስቶስ ወደዚህ ነፃ ያወጣችኋል ክርስቶስ። ከታሰራችሁ ይፈታችኋል ክርስቶስ። ከታመማችሁ ያድናችኋል ክርስቶስ። ካለቀሳችሁባችሁ ያብሳል። የማን ልጅ? የድንግል ማርያም ልጅ ኢየሱስ ክርስቶስ። ሄደች። ስትገሰግስ ስትሄድ ኃጢአቷን ሁሉ ፋቀላት። ተደመሰሰ። ክብር ምስጋና ይሁን። ነፃ ወጣት። ከምን? ከአጋንንት እስራት ነፃ ወጣት። ይሄን ፍቅር እንዲህ ሊጠፋ ይችላል። ይሄ ውለታ እንዲህ ሊጠፋ ይችላል። በዚህ ውለታ የተነሳ ነው መቃብሩ ላይ ማንም ሳይገኝ በድቅድቅ ጨለማ ግንባሬን ሳትፈራ የወታደሮችን ሳትፈራ ጠባቂዎችን ሳትፈራ ሄዳለው መቃብሩ ላይ እንደ ስርዓቱ ሽቶ ቀባዋለሁ ብላ ያ የምታስሱበት ሽቶ ልዩ የሆነ ሽቶ መዓዛ ያለው ሽቶ ሰዎች የሚማሩበት ሽቶ ይዛ ሄደች። ወዴት? ወደ ቦታ ሄደቻ። ወደ ተቀበረበት ሄደች ልትቀባ። በሦስተኛው ቀን ቅዳሜ ወዳጃ ስትሄድ ድንጋዩ ማኛ ተባለ። ሌላ ነበር ድንጋዩ ልትከባሉ ጠበቃት። አምላካችን ክብርና ምሳሌ ነው። ስትሄድ እንዴት ሽቶ ቀባዋለሁ? ማርያም መግደላዊት ያ ያዳነች ክርስቶስ ነው። ያ ያዳነች ክርስቶስ እኮ መቃብር ገባ። ያ የተወሰች ከሰው ሁሉ ያስተካከል ሞት ይነሳል አለች። ባይቶ አመነች። እንደውም ከተነገራቸው ትንቢት የመግደላዊት ማርያም ይለቀኛል። ለምን? መነሳቱን ጭምር ታውቃለች። ሐዋርያት ተነግሯቸው ትንሣኤውን ያላመኑባት መግደላዊት ማርያም ግን እርሱ ሲያስተምር አልነበረች። በእሱ ትምህርት የተለወጠች ከቅዱሳት አንስት ጋር ደመና ሄዳ ድንጋዩ ተገላብጦ ዛሬ ማነው መላኩ? ማነው? ቅዱስ ገብርኤል። ባለፈው ትንሣኤው ላይ ማን ተገናኘ? ቅዱስ ሚካኤል። በመቃብሩ ላይ 2 መላእክት ነጭ ለብሰው ታዩዋት ይላል። ስም አጠራሩ ክብርና ምስጋና ይግባው። በቀኝና በግራ ሆነው በራስና በቀኝ ሆነው ምን ትፈልጊያለሽ? ምን ያስለቅስሻል? አሏት። ክርስቶስን የተሰቀለው ነው የለም ተነስቷል። መቃብር ባዶ ማለት የኛ አምላክ መቃብር ባዶ ተነስቷል። ክብርና ምስጋና ይሄ የተነገረለት የመጀመሪያ ለመግደላዊት ማርያም በብሉ ሳይሆን ለመግደላዊት ማርያም ለሌሎቹ ሴቶች ታየ። ዛሬ ደግሞ ለሁሉም በአንድነት ታየ። በተለያየ ሁኔታ ታየ። ዛሬ አንድ ቶማስ የሚባል ሐዋርያት በሚያስተምሩበት ሐዋርያት የክርስቶስን ትንሣኤ ለማየት ጊዜ አልሰጣቸውም። የእሱ መከራ ይደርስብናል፣ የእሱ መከራ ይደርስብናል። የእሱ ጭካኔ እነኛ ሰዎች በእሱ የጨከኑ በእኛ መጨከናቸው አይቀርም። ፍርሃት፣ ስጋት አደረባቸው፣ አስፈራቸው። ለምን ያስፈራል? ጭካኔያቸው ከባድ ነው። ያንን ያየ ወደኋላ ሁሉ ተበትኖ ነበረ ይላል። እኛን ተሰብስበን ከመበተን እግዚአብሔር ይጠብቀን። እንደተሰበሰብ በቤት ይገባል ነበር። መከራው ፈርተው በኋላ እንዳንድ እግዚአብሔር ይላል ተበትነው ነበር። ዛሬ ጌታ መግደላዊት ማርያም ነገረቻቸው። ክርስቶስ ተነስቷል። የሞቱ ተነስቷል።
እንደተናገረው ተነስቷል። መቃብር ውስጥ የለም። ጴጥሮስና የዮሐንስ እንኳን መቃብሩን አይተው ይወጡ፣ መቅደሱን ልብሱ ብቻ አይተው ይወጡ። ተዋህዶ እቺ ናት። ምዕመናን እየሰማችሁ ነው? ተዋህዶ ምንድን ናት? እቺ ናት። ክርስቶስ ሥጋን ለብሶ ተገለጠ ስትል መለኮት አብሮት ነበረ። ክብርና ምስጋና ይገባል። መለኮት ጨርቁ ብቻ ነው የቀረው። ያ የለበሰው ሥጋ ያ ግዙፍ የሆነው ሥጋ ረግጦ ወደ ሰማይ አረገ። ክብርን አገኘ። የማ ሥጋ? የእኛ ሥጋ። ክብርና ምስጋና ይገባል። የእኛ ሥጋ አምላክ የሚነሳው ሥጋ፣ የሚበሰብሰው ሥጋ፣ የሚፈርሰው ሥጋ ሞት ድል አድርጎ ተነሳ። ማ? የእኛ ሥጋ። የእኛ ሥጋ ነው ክብር ያገኘ። በእኛ ሥጋ ነው የከበርነው። የድንግል ማርያም ታላቅ ውለታዋን ይህን ውለታ እንዳንረሳ የእሷ ፍቅር ያሳደረው። ከዚህ በኋላ ሆነ ዛሬ በተዘጋ በቃ ወደ ዋናው ስቤት የለም ሰዓት በተዘጋ ዝግጅት ብሏል። በስፖርት ሙሉ ፈርተው በስጋት ውስጥ ሆኑ፣ በጭንቀት ውስጥ ሆኑ፣ በሀዘን ውስጥ ሆኑ። ብራቸው ትክክል ታለው ቀብር በሽታል ምን እንደሚደርስባቸው እየሰሙ ነው፣ እየሰሙ ነው። በተዘጋ በር ክርስቶስ ገባ። በምን በምን ሥጋ ይገባል? በተዘጋ በር መለኮት የተዋህዶ ይገባል። ተዋህዶች ናታ። ይሄ የሚገልጸው በሌሎቹ ሃይማኖት የተለዩ በሌላ እኮ አይደለም። እምነታችን አንዱ ተዋህዶ የምትላት እቺ ናታ። ተዋህዶ ሥጋ የመለኮትን መለኮት የሥጋ ገንዘብ አደረገ የሚለው ይሄ የሚሞት ሥጋ የሚሞተው ሥጋ ሞት እንዲል አድርጎ ተነሳ። መለኮትን ተዋህዶ ይሄ አሁን እኛ የምንበላው ሥጋ የምንጠጣው ደም መለኮት የተዋህደው ነፍስ የተለየው ነው። አዎ ሕይወት የሚሰጥ ዘላለማዊ። ከዚህ በኋላ ወደ ውስጥ ገባ። ማን ገባ? ወደ እኛ የሚመጣ ክርስቶስ ሞቶ የተነሳው ያ ተስፋ ያደረጉት መጣ፣ ወደ እኔ ገባ። ሰላም ለእናንተ ይባላቸው። ክብርና ምስጋና ይሁን። ሰላም ለእናንተ። አትፍሩ፣ አትደንግጡ። ቶማስ የለም ነበር በዚህ ሰዓት። ክርስቶስን ትንሣኤ ካላመኑት አንዱ ቶማስ የሚባል ወይም ዲዲሞስ የሚባል ነበር። ይህ ዲዲሞስ እንደው ትንሣኤውን ከማያምኑ ወገን ሰዱቃውያን የሚባሉ ትንሣኤ ሙታን የለም የሚሉ ናቸው። ሰው ከሞተ በኋላ በስብሶ እንደሚቀር የሚያምኑ ናቸው። እኛ ደግሞ በስብሰን እንቀራለን፣ በስብሰን እንቀራለን። ምን አለን? ትንሣኤ አለን። ምንም ቢሆን ትንሣኤ አይቀርም። ክርስቶስን ትንሣኤ ለማስቀረት ገንዘብ ተደርጓል። ፖለቲካ ተካሂዶበታል። ማህተም ታክሎበታል። ምን ያልተደረገ ነገር ግን ማስቀረት ችላለች። ምንም ችሏል። እውነት መጥፋት ችላለች። አዎ የዋሹ ሰዎች ተዋረዱ እንጂ ክርስቶስ ሞት ድል አድርጎ ተነስቷል። ዛሬ የእኛን ትንሣኤ ለመሸፈን ብዙ ሰዎች ይሯሯጣሉ። የእኛ ትንሣኤ ግን ክርስቶስ ከፈቀደ ነገ ይታያል። ክብርና ምስጋና ይሁን። ነገ ይታያል። የኢትዮጵያ ትንሣኤ፣ የሀገራችን ትንሣኤ፣ የቤተክርስቲያናችን ትንሣኤ ምንም አይነት ድንጋይ የሚጫንበትን መቃብሩን ድል አድርጎ የተነሳ የእኛ አምላክ የምናመልከው አምላክ ትንሣኤ የገለጸልን አምላክ ሞትን ድል ያደረገ የእኛን ትንሣኤ የሀገራችንን ትንሣኤ ያሳየን። ስለዚህ ዛሬ ገብቶ ቶማስን ያሳመነበት ነው። እዩ ቶማስ ካላዩ አላም ጌታ ተነሱ ካላዩ ካላዳስስ ደውሉ መነሳቱ ይሄ ይቅር አላም እንካባ እኛና ክብርና ምስጋና ይገባል። እንካባ ይህን እናንተ ተወጋው የተወጋ ለውጥ ማሳየ ቀኖት ማሳየ የተወጋ አካል ማሳየ ወደ ውስጥ እጁ ሲከት የተወጋው አካል ሲነካ ቶማስ እሳት ውስጥ እንደገባ ማድረግ ተጠራጥሮ የተጠራጠረ ሰው ነገ መጎዳቱ አይቀርም። እምነት ተዳሶ ተጨብጦ የሚታይ ነገር ነው ወይ? አይደለም። እምነት እንደዚህ ያለ እምነት አምላክ ፈጣሪ ቅድመ ዓለም የነበርክ አምላክ አለ። አምላክነቱን አመነ ቶማስ። አንተ ለእኔ የተሰቀልከው፣ አንተ ለእኔ መከራ የተቀበልከው ለካ እውነት ነው አለ። በእኔ መለኮት ረቂቅ ሥጋና ደም የለውም።
ይሄ የሚዳሰስ አካል ከየት የነሳው? ንገሩኝ፣ ከየት የነሳው? ከማን የነሳው? ከእመቤታችን ከቅድስት ድንግል ማርያም። ለስሟ አጠራር ክብርና ምስጋና ይግባው። ይህ ነፍሷ ስላለ ነፍሱ ተወለደ የሚለው ተዋህዶ ይችላል። በዚህ ተዋህዶ ያጽናል። እንግዲህ ከዚህ በኋላ ዛሬ በሁለተኛ ደረጃ ትንሣኤውን ለሁሉ ያረጋገጠበት ዕለት መተት እንዳይደለ በምታት እንዳልተነሳ በራሱ ስልጣን እንደተነሳ በሕቱ ድንግልና የተወለደ አምላክ በሕቱ ድንግልና የተወለደ አምላክ ዛሬ ደግሞ በተዘጋ በር ገባ። ነገሮች ሊዘጉ ክርስቶስ መግቢያ ያጣሉ። ነገሮች ሊዘጋሙ ክርስቶስ በቤት ውስጥ ገብቶ አጽናናቸው። ሰላም ለእናንተ ይሁን። ዛሬ ቀኑ ጨልሞብናል። አልጨለመባችሁ? ብዙዎች ጨልሞባቸዋል። ብዙዎች በራቸውን የዘጓሉ። በተለያየ ፍራቻ፣ በበሽታው ፍራቻ፣ በተለያየ ነገር በራቸውን የዘጓሉ። በተዘጉ በር ገብቶ ሰላም ያውጃል ክርስቶስ። የሰላምን አዋጅ ያውጃል ክርስቶስ። ሰላም ያወጀላቸው ክርስቶስ አምላክ እንደሆነ ይሁሉ ተጽፎላቸዋል ተባለ። እንግዲህ መጨረሻ ላይ የምናየው ቅድም እንዳነሳሁላችሁ ዛሬ ትንሣኤውን ያረጋገጠበት ነው። ለቶማስ የታየበት ነው። ሳያዩ የሚያምኑ አንተ ዳሰን ያየህ እይ አትጠራጠር። ተጠራጥረን ከማጠራጠር እኛን ይጠብቀን። እንደሆነ ቶማስ አሁን ባይናስሰው ለዘላለም ተጠራጥሮ ሌሎችን ማጠራጠሪዎች አሰሰረ። ያቀልቆ እሱ እንዳይጠራጠር ማለት ያንን አካል እንዲያስሳል ያንን አካል አሳይ። የተወጋው ማን እንደሆነ ከየት እንደመጣ ያ ስጋን እንደለበሰ መለኮት ብቻ እንዳይደለ ስጋን እንደለበሰ አሳይ። አምላክነቱ ፈጣሪነቱ ገለጸለን። ለእኛ ፈጣሪነቱ አምላክነቱ ገለጸልን። ከዚህ በኋላ ዛሬ ቤተክርስቲያናችን ስምንት ናት። ምንድን ነው? ሁሉ የተዘጋጀባት ሁሉ የተሰናዳባት ኦርቶዶክስ በዚህ የሃይማኖት አስተምህሮ ስለተዘጋጀባት እኮ ይህን የተዘጋጀው ድግስ ለማበላሸት ብዙዎቹ ቢወጡ አይሆንም። እያንዳንዱ አላት ምስጋና ልዩ ነው፣ ዝማሬ ልዩ ነው። ቀደም በአባቶቻችን ሊቃውንት አንደበት ግብሬ ውሃን ከሚፈጸሙ እያሉ በዚህ በዮሐንስ ወንጌል ምዕራፍ 17 ላይ አባት ይሆናል ክርስቶስ አባት ይሆን የሰጠኝ ሥራ ፈጸምኩ። ምንድን የሰጠው ሥራ? እሱን አንድ እንደሆኑ የገለጸበት ምዕራፍ። ዛሬ ዳግም ትንሣኤ የሚባለው በልዩ ሁኔታ እንደ ትንሣኤው ተደርጎ የሚከበር እስከ ዳግም ትንሣኤ ሥራ ይሰራል ነበር። ገብረ ሰላም በመስቀሉ እያሉ አባቶቻችን የክርስቶስን ትንሣኤ እየሰበኩ በየሀገሩ ይዞሩበት። አሁን ዛሬ ትንሣኤው ተረጋገጠ፣ መነሳቱ ተረጋገጠ። አረጋገጠና ለደቀ መዛሙርቱ የተረጋገጠ እውነተኛ መሆኑ ትንሣኤ እውነተኛ መሆኑ መነሳቱ አስረዳቸው። ምስክሮቼ ትሆናላችሁ አለ። እና አሁን የትንሣኤ መስካሪ መሆናችን ዳሰን ነው የምናውቀው በቶማስ አሁን ስለ መንግሥተ ሰማያት መውጣት መጥቶልን አይደለም። በመጽሐፉ በምንማረው ቃል ያምን በዚህ ወነት ያሳነና ዛሬ እንግዲህ ከዛ በኋላ መጨረሻ ላይ ያው ዲያቆኑ ሰብኮ ካህኑ እንዲህ ብለው ግብረ ተዋከል ክርስቶስ በመጨረሻ ላይ ተነሳ። ምንድን ነው ውስጥ የመጣበት ስራ ፈጸመ። ማንገሩ የመጣበት ስራ ፈጸመ። ለምንድን ነው የመጣው? ተልእኮ ነው የመጣው። የሰማችሁ ማንጎት ይሄ በእኛ ታዝዞ እንደኛ ታዝዞ ላይሳ ወደ ሚላክ አሚልከው አይደል። ስጋ መልበሱ የሚገልጽበት አንዱ ቃል ይሄ ቃል ነበር። ያ ቃል ሆነ ቅድመ ዓለም የነበረ ቃል ድኅረ ዓለም ሆነ ስጋ ለብሶ በእመቤታችን በኩል ተገለጸ። አሁን ክርስቶስ ተነሳ፣ ሞተ፣ ተገረዘ። ክርስቶስን ስናነሳ እኮ ማን ነው ክርስቶስን በደንብ አርጎ የገለጸ? እመቤታችን መስታወት ተባለች። እመቤታችን ይገላል። በስመ ጠራሮትና ምሳሌ ይባላል። ከእሷ በፊት እኮ ክርስቶስ ተብሎ ስሙ አይጠራም።
የሰጠኝ ያዘዝከኝ ትእዛዝ ሂድ፣ ሙት፣ ተሰቀል፣ ተገረፍ ብለኸኝ አጽም ዓለም ያሰባል፣ ዓለም መከር፣ የሚሉትን አዳም፣ የታመሙትን ፈወስ፣ የታሰሩትን አስፈታው፣ የተጨነቁትን አረጋጋው። የመጣሁበትን ዓላማ ፈጸም። እኛም የመጣንበትን ዓላማ ሊፈጽም እግዚአብሔር ይላል። ሰው የተፈጠረው ለምንድን ነው? ዓላማ አለው የለው? እግዚአብሔር የፈጠረበት ሰውን ዓላማ አለው የለው? ዓላማችንን ትተን የሰው ስራ እንድንሰራ እግዚአብሔር ይላል። ዓላማችንን ትተን ግን የእንስሳ ስራ እንዳንሰራ ማስተዋል ያለው በእውነት እኔ የመጣሁት ላድን ነው። ከጠፋው ከአንድ ልጅ ከይሁዳ በስተቀር ሁሉም ድነዋል። እንደውም ብሏል እኔና አብ ስለም እኔና አብ እኔና አብ አንድ እንደሆን እነሱም እኛንም አንድ ያደርገን። የእሱ አንድነት የማይለይ የማይከፈል የማይነጣጠል የእኛንም አንድነት በዚህ ያዝናል። እኔ አንድ እንደሆንኩ እነሱ አንድ አድርጋቸው፣ ቀድሳቸው፣ ባርካቸው። በዓለም ውስጥ እያሉ አለ እየሰማችሁ በዓለም እያሉ ጠብቃቸው፣ ከዓለም ውጡ አለ፣ ከዓለም ፈተና ሰውራቸው። ይሄ ስጋ መልበሱ ከምናውቅበት አንዱ ቃል እንጂ እሱ ማድረግ የሚችለው ይችላል። እኔ ነፍሴን ላጠፋትም ላነሳትም ምን አለ ስልጣን አለኝ አላለም? ሆን ላድናትም ላጠፋትም ማን አለ? ስልጣን አለኝ። እኔና አብ አንድ ነው ብሎ እንግዲህ አብ አንድ ነው ያለ ክርስቶስ በእውነት የመጣንበት ዓላማ ሰው ለምን ተፈጠረ? ለምንድን ነው የተፈጠርኩት? ለምንድን ነው እግዚአብሔር የፈጠረኝ? እሱ ስራውን ፈጽሞ ሲሄድ ዛሬ ገርማችኋል። ቅዱስ ገብርኤል ድርሳን ላይ አርዋ ተከፋን ያለ ቅዱስ ገብርኤል ነው። አርዋ ተከፋን ከጥንት ጀምሮ የተዘጉ የኃጢአት በሮች፣ የበደል በሮች ይከፈቱ። አምላክ ሞትን ድል አድርጎ ነፍሳትን ማርኮ ሲኦልን በግዞ ዲያብሎስን አሳፍሮ ድል አድርጎ መጣላቸው አለ። ጦርነት ሄደ ተማርኮ ሲመጣ ነው። ማርኮ ሲመጣ ነው። ጦርነት ሄደ ማርኮ ሲመጣ ነው። ተማርኮ ሲመጣ ነው። ማርኮ ሲመጣ ሽልማት ነው አንዱ የለው። ክርስቶስን ማርኮን መረቀ፣ ዲያብሎስን ድል አደረገ። ከዲያብሎስ አላቀቀን። ክብርና ምሳሌ ነው። አላቀቀን። ከዚያ ከዲያብሎስ አላቆ ዛሬ እኛም ማርኮ ወደ አባቱ በአባቱ ክብሬ በአንተ ዘንድ ክብሬ ይወቁት ማለት ነው። አምላክ ነው ፈጣሪ ነው ግብረ ጽዋት ከሚፈጸም ብሎ የተናገረበት ዕለት ነውና ለዚህ ዕለት ያደረሰን አምላካችን ክብርና ምስጋና ይግባው። እኛም እውነት የመጣንበትን ዓላማ የተፈጠርንበትን ዓላማ አብሶ የተሰደዳችሁበትን ዓላማ እንዳትረሱ። የተሰደዳችሁት ለምንድን ነው? የመጣችሁ ለምንድን ነው? እንጀራ ፍለጋ ነው አይደለም? ነው አይደለም? ሃይማኖት ፍለጋ ነው ይወጣል አይደለም? እያንዳንዱ የመጣንበትን ዓላማ ሳንረሳ እንደ ክርስቶስ ታዞ ለመጣ የመጣበት ዓላማ በሰው ሰውኛ ለእኛ ሞቶ ይወስዱ ሞት ትላልቆ በሞት ቦታችን ይዞ ሞት ትላልቆ የተነሳው የትንሣኤ ባለቤት እኛም የተፈጠርንበት ዓላማ አውቀን መልካም ነገር ሰጥተን በጎ ነገር ሰጥተን እሱን አስደስተን የእሱ ክብር የአምላካችን ቅዱስ ፈቃድ ይሁን። የድንግል ማርያም አማላጅነት የመልአኩ የቅዱስ ገብርኤል ተራዳኢነት አይለየን። ያስተዳደሩ የምትለመናቸው እግዚአብሔር ስሙ የተመሰገነ ይሁን። ላስተማሩን አባታችን ቃለ ሕይወት ያሰማልን።